አላ በሉ። እውነቴን እኮ ነው እንዴ። ጆከር ለቀቅ። የድድብና ጥረት ስላለባችሁ ጆከር ዋጡት። ቆንጆ ድድብ አድርጎ ፀጉራችሁ ይረዝማል፣ ጥፍራችሁ ይስተካከላል። እንደ ቫይታሚን ዋጡት። የድድብና እንትን ነው። ቆንጆ ቆንጆ ድድብ ያደርጋችኋል ወደፊት ራሱ ሳይቀር። የክፋታችሁ ጥግ እኮ ጋይስ፣ እኔ በጣም እኮ እንጂ የማደርግባቸው አልገባችሁም እንጂ በጣም በቃ ሪፖርት ታደርጋላችሁ ምናምን ሪፖርት ያደረጋችሁ እንደዚህ ነበር። እግዚአብሔር የጻፈውን ነው የሚኖረው። የልጅ አምላክ በሄድኩበት ይጠብቀኛል። እግዚአብሔርን ይዤ አፍሬ አላውቅም። እግዚአብሔርን ይዤ ተሸማቅቄ አላውቅም። እኔ ሰውንና ኮመንታተር ይዤ አይደለም እንቀሳቀስ የፈጠረኝን አምላክ። ማን ነው ጆከርን ፈርቶ ኮንትራ ቤታል? ማን ናቸው? ሁለቱም አንድ አይነት ግማታም ናቸው። ምንድን ልዩነታቸው? እሱ የሆነች የቆመች ነገር አለች ማይወልድበት ዝም ብሎ የሚሸናበት፣ እሷም ደግሞ የሆነ ተቀደደ ግን የቆመ ነው ቁጭ ያለ አይዶል። ይሄ ብቻ ነው ልዩነታቸው። ሁለቱም አንድ አይነት ደደባ ገጫሞች ናቸው። ምንድን ናቸው? ወይዘ ጭንቅላታቸው ውስጥ ፊደል ጻፉ ቢባሉ እስከ ዜድ የማይጽፉ ሰዎች ናቸው። መድኃኔዓለም ልጅ ነው መንቀሳቀስ። ማንንም አልፈራም። ከዚህም አላያችሁ ቢገባችሁ እንደምትሉትም ደግሞ እንትን ብሏት እሱ ወዳጅ ካላችሁ ያዩኝን ጠይቋቸው። እንደዚህ አይነት ነገር የለብኝም። ሰው በሀገሩ ሲኖር ደስተኛ አይደላችሁ፣ ያናዳችኋል። ሰው እንዴት እዛ ተቀምጦ እዚህ ባለው ሰው ህይወት ይበሳጫል እንዴ? እናትህ ድስስ ያለው ጭቃ ቤት ውስጥ እየኖረች አንተ እዛ ተቀምጠክ እንደ ሀብታም ልጅ አረካት አታሳዩ። ቢያንስ አገራችሁ አትገቡ፣ የእናታችሁን ቤት ቀይሩ። ቢያንስ አገር ኮሶ ለይተሽ ምቺ። የማንን እናት ነው እያልሽ ያለሽ? የባቢሎንን ነው የጆከርን? በጅምላ ለምን ትጨፈጭፍ ያለሽ? ስለማን ነው የምታወር? ገብቶቿል። እዚህ ጋር የማንን እናት ነው? የማንን? ጆከር እኮ አሁንም ጭቃ ቤት ውስጥ ነው የሚኖረው። ዘላን ነው እኮ ዘላን ነው። ስለማን ነው የሚያወር? ስም እየጠራችሁ እንጂ ምን ነው በጅምላ በአሽሙር የምታደርጉት? አያስጠላም? ወርቅዬ እንደዚህ አይነት ነገር ያለ እንደዚህ በጅምላ ሌላ ከበር ሲሆን ትፈራለህ ማለት ነው። እንትና እንደዚህ አንተ እንዲህ እየጠሩ መሸንቆር ነው እንጂ ገስ መሸንቆር ነው እንጂ ምንድን ሁይዝ ማን ናቸው? የኢንተርኔቱ እኮ የኔ ነው ገስ። ይህ ቴሌፎን እኮ የኔ ነው እኮ የኔ ነው እኮ። ኤኒ ታይም እኮ ክሊክ አርግቼ አወጣሃለሁ እኮ። በእኔ ቴሌፎን ከፈራው በሬን ላይ ፍሳገኝ ምን ልሆን ነው ታዲያ? የእውነት ዚስ ኢስ ማይ ቴሌፎን እኮ ገስ የኔ ኢንተርኔት ነው። እንዴት ነው በቤቴ ቁጭ ብዬ የምንበጨበጨው ለሰው ገስ? ከቻልኩ ሳፓርግቻ አውጥቼ ማጋጨት ነው እንጂ እንዲ አይቻልም እንጂ መጎምጀት ሆነ እንጂ ከቻልኩ አምጥቼ እዚህ ጋር አስሬ ከምነሳ ምራቅ መጥፊያ ነው እንጂ ማረግ። ክፈት አፍን ትላለህ፣ ትተፋለህ፣ ምራቅ ማጠራቀሚያ ታደርጋለህ። አዳምን ግን አይቻልም እንጂ ጆከርን ምን ስለሆነ ነው የሚፈራው? እናትሽ ስነፋ ምናምን ነው የሚለው አይደል? እናትየው መቼም ድንግል ሆና አይደለም የወለደቻት፣ ተነፍታ ነው አይደል? ያ እናትሽ ትነፋው ምን ያናድዳል? ከይ ወደ ላንቺሽ ወደ ዛርቼ ወደ ደብሬ ይላል ልሳኑ። እያየኸው ሲዘጋ ነው የምታዩት። ይሁን ከዛን የውድ የሀብታም የመቃብር ላይ ቁጭ ያደርጋል። አንተ እኮ መስራት አትችልም እኮ ያንን መቃብር ውድ ነው እኮ ጋይስ። ሐውልት ያለው ነው ቆንጆ ደስ ቢል ውጭ ሀገር በተለይ ውድ ነውና እዛ ላይ ያደርጋል።
ብር ዳርጎች ብለናል እንደ ቪዲዮ ምንሰር ይወርድ የሰው ዱቄት አጠገባችን አስቀምጠን ቪዲዮ ለምንሰራ ሰው ለኛው መቃብር ይሄ ነው የመጨረሻ ምንድነው የሚያደርገው ሌላ ከዛን እናትሽ ተነፍታ እንደዚህ ብለሽ እንደዚህ ሆነሽ እንደዛ ነው ሲስ እኔ እንደዚህ አይነት ስድቦች ያናድዱኝ እናቴ ትሙታ አናድዱኝ ምን አይሉኝ ግን በየጊዜው መጥቼ መቼ ናላን እንደማዞር ግን አታውቅም አናደኝ አንድ አይ ቲንክ አረብ ሀገር መኖሬ ምናምን ጀስት እንደዛ ነገር መሰለኝ የአረብ ልጅ ነኝ እንደዚህ አይነት ነገር ደንታ የለንም ያ ምንም ከማናድዱኝ አይነት ስድቦች እነዚህ ናቸው መፍራት ተውት መናድድ ሺህ ጊዜ ጊፍት እየላከ ነው እኮ ማውራት ሲጀምር አሽቀንጥሬ ነው ያወጣሁት ሰድቤው ለዛውም ሰድቤው ከዛን አሽቀንጥሬ ያወጣሁት እኮ ይሄ ነው ለሱ ሞት ይፈሩኛል ብሎ ነው ያለ የሚያወራው ለዛውም እኮ ዲፕሎማሲ ወሬ እንደሚያወራ ብጤ አንዴ ላውራ ልጨርስ ይላል ምንም የሚጨርሰው ነገር እኮ የለው ስሜት እንኳን አናቱ ላይ ከወጣ ስንት ዘመነ ቂንቂ የእውነት ወሲብ ለማድረግ ገና ጤና አዳም እቃው ላይ የሚያሽ ሰውዬ ነው የእውነት ገና ግራዋ ጨፍጭፎ ገና የሚጠጣ ሰው ነው የእውነት ትልቅ ነገር እንደሚያወራ ብጤ እንደሚታወቀው ምናምን ይልሻል ከዛን ጸጥ ብሎ ሰሙት ስለምን እንደሆነ ጀስት ክሊክ አውት ይሄ ማንም አድርጎት የሚያውቀው ነገር ታደርጎና ታሳብዱታላችሁ ገባችሁ ያ እኔ እንደዛ ነው ያሳበድኩት እሱንም የሱ ነው ኦዲየንሶች እነ ጃፒን እንደዛ ነው ያቃጠልኳቸው እናቷ ትነፋ ምናምን እንደሚሉት እዚህ ቂጣቸውን ከወንበር ጋር ሲያሹ ይውላል እከካ እኔ ወንድ ሆኖ ስራ የማይሰራ ምናምን ያልሆነ ሰው በጣም ነው የምንቀው በነገራችን ላይ ጡረተኛ የሆነ ወንድ ምናምን በጣም ነው በነፍሳቸው የምጫወት ሴትስ ወይ ትወልዳለች ወይ ሆርሞን አለ ወይ ምን አለ ምናምን ገባችሁ እግዚአብሔር ቢኮዝ ኦፍ ወንድ ልጅ ሆኖ እቃውን እንደ መፋቂያ ወንበር ላይ እንደዚህ ባከከ ቁጥር የለም መፋቂያ እንደዚህ ስናደርገው እንትን ይቀረጽ ነበር አለ ሀገር ቤት ያኔ ደሃ ሆነን መቅረጫ በማይገዛልን ሰዓት እርሳሳችንን ወስደን እንኮ እንጨት ላይ እንደዚህ እናሾለዋል ወንድ ልጅ ቀኑን ሙሉ ወንበር ላይ ሲቀመጥ እቃው እንደዚህ መቀረጹ አይቀርም በወንበር እቃቸውን ቀርጸው አግጥነው ክብሪት ያስመሰሉ ሰዎች መጥተው ሽንት እንኳን ለመሽናት ገና በከዘራ የሚደግፉ ሰዎች ከኔ ጋር ቁጭ ብለው ያወራል እኔ ከዚህ ስወጣ ስራ ሊሄድ ነው ብዬ ነው የምወጣው እነሱስ ደክሞኛል ባክሽ ልተኛ አንቺ አሮጊት ይሉኛል አላወቁትም ሊተኙ ነው እንግዲህ አስቡ እኔ አሮጊቷ ግን ስራ ሊሄድ ነው ምዘጋው እንትን ስዘጋ እንደዚህ አይነት ሰው ከኔ ጋር ሊፎካከር ይፈልጋል እኔ ወንድ ልጅ ሱፍ ለብሶ ይሄም እንዲህ እየቆጣጠረ ከሚሄድ የሆነ የለም ዩኒፎርም ለብሶ ምናምን መንገድ ላይ ሳየው የሆነ ተመኘዋለሁ ገባ ደስ ይላል ይሄ አምፖል ይቀይራል ይሄ መኪናዬን ጎማ ምናምን ትላለህ ኢማጂን ታረጋለህ ህይወት ኮስት ስለዋል ገባ ይሄ ጥፍሩ እንደዚህ አድርጎ ምናምን ጋይስ እኔ በጣም ነው እንደዚህ አይነት ወንዶች የምንቃቸው የሆነ ዩኒፎርም የሆነ ኦሊዮ ግራሶ ምናምን ነካክቶ ምናምን የለም ዩኒፎርም ለብሶ እጁ ቁሽሽ ምናምን ብሎ ቢሄድ እንደዚህ አይነት ወንዶች ይስቡኛል ይሄ እንዲህ ያለ እንደዚህ የሚል ሰው ጋዴ ምሽት ባትገቡ ለህዝቡ ፍቅር እንገሩ ይበቃል ጦርነት ይበቃል እርስ በርስ መጠላላት ይበቃል ይሄ የብሔር ባክሽ ተነስተሽ ሉተር ኪንግ ልትሆን ትፈልጋለች እንዴ ዋንዴ አሃቭ ድሪም ምናምን ነገር ስቶፕ ማንዴላ የለም 27 ዓመት ለምን አትቀበሪልንም ለኛ ኮሶዬ ለምን አትታሰሪልን መሬት ውስጥ ደቡብ አፍሪካ ሄድሽ እከካም አሁን ወደ እንትን ምን ነው አሁን ተንፋውሽ የመጣው ነው ከጎንደር ስመጣ ፎከስ ስደቢያችሁን እየተጣለሽ አይደል እንዴ ገጥመናል አልሽ እንደዚህ ነው እንዴ መግጠም ይሄማ መገንጠል ነው ጋይስ ናይ ለኹስኹስ ጸባ አቋራጩላ ማለት
ትክክል ተናገረልኝ። አንበሳ ላውርድለት። በእውነት ይሄ ነው አማራነት። አሁን ከዛም ሊያሾ እንደዚህ ያደረገች። አሁን ግለሻል። ፌር እንደ ላብሊ ነው እንደ የተቀባሽ ኮሶይ ዛሬ ነጣሽ፣ በደም ፊትሽ ነጣ፣ ከአንገትሽ ጋር በጣም ተለያይ። ፋውንዴሽን ሁሉንም ነው የተቀባሽው። ነጣ፣ በጣም ነጣች አለ ጋይስ አይደል? ፊቷ ብቻ ነጣ፣ አንገቷ ጠቋር። ኮካ ፋንታ መሰልሽ። ኮካና ፋንታ ልዩነት ያ የምራችሁ ልቦና ይስጣችሁ። በአላም ከሆነ የምታመልኩት አላም ልቦና ይስጣችሁ። በመድኃኒዓለም ከሆነ የምታመልኩት መድኃኒዓለም ልቦና ይስጣችሁ። እኔ ምንም አልላችሁ። አብሮ ይስጠን ኮሰ አብሮ ይስጠን። ምንም አልላችሁ። ተሀዝናላችሁ። በጣም ተሀዝኑት። ቤተሰብ እግዚአብሔር ምስክር ነው። የምሬን እኮ ነው እናንተ አላ ልንገራችሁ ቤተሰብ እግዚአብሔር ቆይ ልንገራችሁ በገሬ ውስጥ ጌታ ልንገራችሁ ምን እንዳደረጉ አያችሁ። ጠረጴዛው ምንም እቃ ሳይኖረው ሲቀር የጠረጴዛው ውበት ራሱ ታይ። ያኔ ቁም ሳጥን ነበር የሚመስለው። የሀና ቁም ሳጥን ነበር የሚመስለው። ሀና ቡርዲ ቁም ሳጥን። ሀና ቡርዲ እኮ ቁም ሳጥኗ ከኢትዮጵያ ነው ይዘው የመጣችሁ ታውቃላችሁ አይደል? እንዳለ ድሮ አባቴ ፋሚሊ አልጋ ሲገዛ ከፋሚሊ አልጋ ጋር የሚመሳሰል ከአልጋው ጋር የሚመሳሰል ማች ቁም ሳጥን ገዝተው ነበር አባቴ የመጀመሪያ ደሞዙ ብር። ከዛ ለሰፈሩ ነው እየዞረ ቁም ሳጥኔን አያችሁት ወይ? ሳይዙ ደግሞ እንዴት ልክክ ካለ መሰላችሁ ምናምን እያለ ነው። ጥሎሽ ምን ገዛ ለእናቴ ስንለው ቁም ሳጥን ገዛውለት አልጋ ገዛው ይላል። ሁል ቀን ታሪክ የሚጽፈው ይሄንን ነውና አናቡ የጥሎሽ ነው መሰለኝ ከሀገር ቤት የተገዛላት ቁም ሳጥኑ የሀገር ቤት ቀለም ላው ላይ የተቀባ ነው ጋይስ። የእንጨት እንኮ እንትን አይደለም የተነፋበት። የሀና ቡ ነው የሀና ቡርዲ የምትባለው ቀለም እንኳ አይደለም የተቀባው። እንትን ቁም ሳጥን ሲሰራ የራሱ ፊሊት ነው የሚነፋበት። የእሷ ቀለም እንደዚህ ኖራ ነው የተቀባ በስነ ስርዓት። እሱን ይዛው መጣች። እጅጌው ራሱ እንደዚህ ቁም ሳጥኑ መክፈቻው የኢትዮጵያ ብረት ያ እና ይሄ ጠረጴዛ የሀና ቡርዲ ጠረጴዛ እንትን ይመስል ነበር። በዛ ላይ ደግሞ ጥቅስ ትለጥፍበታላችሁ። ሀናን አይታችኋታል? ከኋላ ያም ቁም ሳጥኑ ነው ላው ላይ ጥቅስ ነገም ሌላ ቀን ነው ዋንዳ ያህቤ ድሪ ምናምን በእንግሊዘኛ ደግሞ ትራምፕ ኦባማ ብሄር ትራምፕ ይተካል ምናምን እያለች ከኋላ ትለጥፍበታለች። አይታችሁ ከሆነ ጥቅስ እንዳለ የቤቷን ችግርና ችግር ትለጥፍበታለች ከኋላ። ከዛም ትመጣና ማናባቱ ምናምን ብላ ደግሞ ቂጧ እንደዚህ አድርጋ ትመጣለች። የእውነት እሷም ንፉኝ ነው። ይሄ የአበሻ ወንድ እኮ መከራው በዛበት፣ ስንቱን ይነፋል ጋይስ። የእውነት አሁንስ የአበሻ ወንድ አለቀ። እንዳለ ጎሚስታና ሳይክል አስተካካሪዎችን መጥራት አለብን ጋይስ። ሁሉም ነፉኝ ነው፣ ግፉኝ ነው። እንዲህ ብላ ነው የምትመጣው፣ እንደዚህ ብላ በቃ አዳሜ እንዲህ ብላ መምጣት ሆነ እኮ ስራዋ ቲክቶክ ላይ። የእውነት ንፉኝ፣ ግፉኝ፣ ስፉኝ ነው ቸው የፈለጉትን ይበሉ። ነገርኳቸው። እኔ ሲናገሩ ጥቅም አለ ያጥቅም አለ ይመቻቸው። ግን እውነታዊ እሱ አይደለም። ሰርጀሪ ብትሆንም አልኳችሁ እኛ ኤርፖርት ላይ ቪዲዮ ስንለቅ አገሬ ነው ከፈለግኩኝ ያስገርፋቸዋለሁ እንደዚህ ያደርጋቸዋለሁ ምናምን ስትል ከኔ ጋር ገጥማለች እኮ ሌላ ሰርጀሪ። ሌላ ሰርጀሪ እኮ ግን እንደዛ ብላለች እንዴ ጋይስ? የእውነት እንደዛ ብላ ነበር? አላየውም። ለምን ቪዲዮ ሙሉ አለ ቁጭ ብላ ነበረ። እናቴ ትሙት። የእውነት አሁን ከመደገፍ ምናምን እንዳትጽፉ ብላለች። ከመደገፍና ከመቃወም ለምን ነው ሰው ትልቅ እርጥብ ስለሆነ ተመችቶኝ ነው እኮ እርጥብ ነው ያ ውሃ ጨምሬበታል ብላለች። እግዚአብሔር በል ውስጥ እናንተ እኮ ከመደገፍና ከመቃወም ነው የምትጽፉት። ምንም አታስተማምኑም እኮ ኮሜንተሮች ብላለች። ግን እስቲ እግዚአብሔርን በሉ አጀንዳው ላይ ፎከስ አድርጎ ማንነት ይሄ የምታመጉሱትና የምትደግፉት ሰው ላይ አታርጉ። እግዚአብሔርን በሉ ወላሂ በሉ እስቲ እግዚአብሔርን ብላለች። አንድ ደግሞ ሙስሊም ጨምር ሙስሊም ወላሂ በይና ጻፊ ወላሂ ብላለች። ወላሂ ብላለች። ወላሂ ጻፊው ላለችው ነው ላላለችው ነው? አሁን ጻፊ
ወላሂ ብላለች ብላለች። የእውነት አስገርፍሻለሁ አለች። እግዚአብሔር ያን ሁሉ አቅራርቶ ግን ባዶ መቅረት አይከብድም? የእውነት ያሳዝናል። እውነቷን ነው። ለካ በላሽው፣ አንጀቴን በላሽው። የአንቺ ዱላ የሚገርፍ አይደለም ወይ በላሽው? ዴ በለ እንዴ ዴ የቤት አርጩሜ ራሱ ገርፎ ራሱ ይጮዋል እንዴ? ዴ በለ እንዴ ዴ እነዛ ገጣጣዎች 700 በዛፍ ስር በዋርካ ስር ያከበሩት ማንም ሰው የላቸውም እንዴ? ዴ በለ እንዴ ሲሪየስ ነው። እንደዛ የእውነት ብላለች። ብፈልግ አስገርፍሻለሁ። ጭራሽ ሰው ያለውን እንኳን ያስብም እንዴ? እውነት እየሆነ ሲመጣበት አይታችሁ ከሆነ አሁን ጂጂ ስሜን ከጠራሽኝ አለቻት። ቡቺ ነው ቡቺ የምትባለው አሁን ዱባይ እመጣልሻለሁ አለቻት። በዚህ 2 ቀን ካልሄድሽላት እገልሻለሁ ጂጂ፣ ወይም ባንቺ ላይ ነው የምዞረው አልኳት። ከዛን እርሟን አወቀችና ትኬት ተቻሉኝ ልሂድ አለች። አያችሁ ችግር እንዳለባትና ችጋር እንዳለባቸው አመነች። ገባች? አስገርፍሻለሁ ምናምን ትላለች። እሺ ኮተታ ጭራሽ አስገርፍሻለሁ። ወልዳሽ ግረፊ፣ መጀመር ወልዳሽ ግረፊ። በነገራችን ላይ ኢማጂኔሽን ውስጥ መኖር ይለምድብህና ምን ነው የሚባለው ይሄ በሽታ ጋይስ? ጂጂ እንደዚህ አይነት በሽታ አለባት። በነገራችን ላይ የበሽታው ስም ምን ነበረ? ሁሌ ትነግሩኛላችሁ ነው ይረሳል። ሁሌ እንደዚህ የለም። በፋንታሲ የሆንክ መስሎ እርግጠኛ ሆነ ትናገራል። እርግጠኛ ሆነ እኔ እንደዚህ ነኝ ማድረግ እችላለሁ ምናምን ትላል። እና እንደዚህ አይነት ህመም ነው ስሙ፣ ህመም ነው። በነገራችን ላይ እኛ ህመም ኮሌራ፣ አምቤባ ካለች ግን ለምን አትልኩልኝም? ግን ቪዲዮ እንዴት አልመጣልኝ? ቪዲዮ ላኩ። እኔ 10 ሰዓት ሪአክሽን ላድርግባት በዚህ በማቅራራቷ እውነት ከሆነ የእውነት እኔ አስገርፍሻለሁ እዛ ከሄድሽ ካለቻት ላኩልኝ። ማለት ኤርፖርት ላይ አይታን እንደዛ አለች ነው ያለችው አለ ኮሶ። እናንተም አውብለ አንድ ሪከርድ ላኩልኝ። ይሄን የመሰለ እንዴት ሪከርድ አልተደረገም? 7 አፕ ላይ እንዴት አላየሁት? እስቲ አሁን አስገርፊያቸው ምናምን ብሎ የሆነ ነገር አቀናብሮ ይለቀው ነበራ። ጌም እየተጫወተች ምን ያ አስገርፋለሁ ብላ እንደዚህ አቅራውርታውባት ከሆነ እውነት ሞት ነው። ሌላ ሞት እንደገና ይሄ ቶርች ይባላል። ኮዳ እቃ ላይ እንደማንጠልጠል ለሚቆጠረው she was very jealous። እሱማ ከቤታ ፋኖ ከሚባለው ወደ ጎንደር ተቀየረ። ግን ቤታ ፋኖ የሚለውን ጎንደር በሚል ብላ በመቀየሯ ምን አሰባችሁ? ያኔ እኔ ቀይሪ ስላት ምን ነበር ያለች? ጭራሽ እጨምርበታለሁ እናንተን የምታስቀይሩኝ ወይ አለች። እኔ ቀይሪው ያልኳት ለምን እኔ ፖለቲካ ትቻለሁ ታውኝ እዚህ ነገሩ ሳትክተቱኝ አለች። አላንደ ያለታ ስትል ምንድነው ያልኳት? ምንድነው ያልኳት? ኦኬ ፖለቲካ ካቆምሽ እንደውም ፋኖ እኮ አሁን ነው ትግል ላይ ያለው። ፋኖ አሁን ትግል ላይ ካለ አንቺ ደግሞ ትግል አቁም ያለው ካልሽ ፋኖ የሚለው ማንነትሽን አንሺው አልኳት። እስኪ ታስነሱኝ ያላችሁ ጭራሽ እኔ የጀግናይቱን ልጅ ምናምን አለችኝ። ትዝ ይላችኋል? ያ እኔ የምናገረው ነገር ኑ መልሱልኝ አልላችሁም። ብዙ ጊዜ ከራሳችሁ ጋር አውሩ። ይሄ ነገር ልክ አይደለም ወይ ነው ምላችሁ ብዙ ጊዜ።
እንድትመልሱልኝ አልፈልግምም፣ ጠብቄምም አላውቅም። ከመለሳችሁም ችግር የለውም፣ ትንተና ሰጥበታለሁ፣ ችግር የለብኝም። ግን ሁሌም ስለ ሰው ሳወራ ሁሌም ስለ ሰው ሳወራ እንዲመልሱልኝ ሳይሆን ከራሳችሁ ጋር አውሩ ነው የምልህ። ፋክቱ ላይ ነው የማወራው፣ ግልጽ ነው። ሰው እኮ ከሚዲያ ጀርባ የራሱ ህይወት አለው። የራሱ 5 ህዋሳት ውስጥ ቢያንስ አንዱን ያዳምጣል። ገባች? ያ ተተክለ ደጋግመ አልከው። አንተ ነህ እንጂ በኢንተርኔት የምትኖረው ሜዲያ አይደለም። በኢንተርኔት ነው እናንተ ናችሁ ተስፋ የምትቆርጡት ወይም ራሳችሁ ገመድ ውስጥ ከታችሁ ህይወታችሁን የምታጡት። እኔ አይደለሁም። እኔማ ሀገሬ ላይ ነው። ቢከፋኝ አክስቶቼ ጋር ሂጅ አለቅሳለሁ። ቢከፋኝ ጓደኞቼ ጋር ሂጅ አለቅሳለሁ። እኔ ሲከፋ ሀብታም ዘመዶች አሉሽ እንዴ? ኮሶዬ አለሽ ማለት ሲከፋሽ ሲከፋሽ እንትን የሚለው እስቲ ጊፍት ላኪበት በጸሎት ይሰራል። ሀብታም ነው ቤተሰብሽ? ስትራቢ ይረዱሻል አሉ? ኦንላይን ከፍቼ አይደለም ማለት ነው። ኦኬ ይሰራል። እስቲ ተብተብ አድርጉት ጋይስ፣ ተብተብ አድርጉት። በትንንሽም ሆነ በትልልቅ ጊፍት እንትን በሉት። አይኖ እኔ ማልገባበት የለም። ቀጥል ስለማረጋቸው ሪፖርት የሚያደርጉዋል። ግን አይደምቀን እንትን አንድ ሰው ፔጅ ያድነዋል አውቃለሁ። አንድ ሰው ያድነዋል። ሉልዬ ወይ አውቃለሁ። ያ ግን ጋይስ ለእናንተ ድሉ ልስጣችሁና እርግጥ አድርጋችሁ ወሬ የምታወሩ ነው እንጂ እኔ ይመስለኛል ምናምን ብለህ ገስት ላይ ለመቀመጥ ምናምን እንዳትልኩብኝ። ብሎክ ነው የማደርጋችሁ። ልታወሩ በስነ ስርዓት ልታወሩ ከሆነ ድል ሰጣችኋል። ገስት ላይ ለመቀመጥ ምናምን ኖ ወይ አይኖ ተብተብ እንደምታረጊ በጸሎት ያ እስካሁን ድረስ ያወራንበትን ሰምታችኋል። ትንሽ እናወራና ከዛ እንደገና ደግሞ ሌላ ቶፒክ እንዳመጣለን። እንደገና ሪያክሽን እያደረግን ቤታ ባቢሎን ከፋኖነት ወደ ጎንደር መቀየሯን እንዴት አያችሁት? ዘመንዬ ቴንኪው። እሺ ፔጅን እንደጠበቅሽ ነው ማስበው ማውቀው። እሺ እንደ ጊፍት ብቻ አይደለም። እሺ ያ ፔጃችን እንዲኖር ከሚፈልጉ ሰዎች ውስጥ ነው የምቆጥርሽ። እሺ ዛት ሚንስ ቢግ ፕራይስ ማለት ነው። ቴንኪው። ያ ለምን ቲክቶክ በእኔ ገቢ ካገኘ ምንም አባቱ ያደረገኝ አውቃለሁ። ያ ቲክቶክ ላይ በወጣ ዩቱብ ላይ ቁጭ ብዬ አወራለሁ። እሱ ችግር የለብኝም። ያ ቲክቶክ አሁን በአንድ ፎሎ ራሱ ሰው ያስገባል። እሱ ችግር የለውም። ብዙ ቲክቶኮች አሉ። ኮሶ እዛ ድረስ ሄዳ እንደዚህ አለች የሚለውን እንዴት በእናንተ እይታ አስተያየት ምን አላችሁ? አሁን ኮሶ እቤት ከመጣች በኋላ የሰጠችውን አስተያየት እንዴት አያችሁት? ባቢሎን ግንብ በእነሱ ጎንደር በሄዱት ባደረገችው ድራማም ሆነ አመለካከት ካያችሁት ላይ ምን የምትሉት ነገር አለ? ሁለት ደግሞ ከቤታ ፋኖ ወደ ቤታ ጎንደር መቀየሯንስ እንዴት ታዩታላችሁ? በዚህ ጉዳይ ላይ ረገጥ አድርጋችሁ የራሳችሁን አመለካከት እሺ፣ ያ የራሳችሁን አመለካከት ረገጥ አድርጋችሁ የምታወሩ ከሆነ እድል ልስጣችሁ። እኔ እንደሚመስለኝ ብለህ ያልሽው ነገር ተስማምቶኛል ለማለት ግን ገስት ላይ እንዳትመጡ። በዚህ እንስማማ። አንዳንድ ጻፉልኝ መግባት የምትፈልጉ እሺ፣ ያ አንዳንድ ጻፉልኝ እሺ። እስታውን ባወራሁት ሰው ባየ ነው ይሄን ሰሞን በእነሱ ማል ያለው እንትን ጆከርስ ሀቢባን ሊናገር ብሎ ኮሶ ላይ ብቻ ፍሪዝ ማድረጉን እንዴት አያችሁት? እነዚህ ዙሪያ ነው በራሳችሁ አስተያየት እሺ። በራሳችሁ እንትናም መምሰል የለባችሁም፣ እኔም መምሰል የለባችሁም፣ ከኔ ጋር መመሳሰል የለባችሁም ምናምን። ዛሴት እሺ፣ አብነትን አስገባ። በዚህ ነገር ላይ ነው የምታወራው እሺ። ያ ዛሴት ያ እስቲ አብነት ልኬልሃለሁ ተቀበል።
ማውራት የምትፈልጉ አንዳንድ ጻፉ። አንዳንድ ሰው ለምን ሩኬዛውን የላካችሁ አላችሁ። አንዳንድ ሰው ዘሎ ሩኬዝ ስለሚመጣበት ገስት ላይ መሆናችሁ ራሳችሁን አታውቁም። ለዛ ነው ሽም አልቀበል። ገስት ከላካችሁ አንዳንድ ጻፉ። ያን ጊዜ መግባት እናንተ አስባችሁ እንደሆነ ይገባኛል። ማነው አሁን የገባችሁ? አናይ 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 ያ ጨረሽ ወረጅ ዛሴት ሌላ ሰው አንዳንድ ጻፉ። ገስትም ላኩ። ከዛ ሩክ አክሴፕት አደርገዋለሁ። አንዳንድ ጻፉ። ከሩኬዝ በኋላ አንዳንድ ጻፉ። ለምን ሩኬዝ የላካችሁ አላችሁ ዘሎባችሁ ነው ምናምን እዚህ መጥተው ለምን ገባህ ምናምን ብዬ አልጠይቃችሁ። አዲስንም ጥሯት አዲስ የኛ የአሜሪካዋ አዲስን ጥሯት። ፍሬሽ ተጣይናት ምናምን ብላችኋል እና ለምን እንደሆነ ትናገር ትንገር። ያ ተቀበልኩሽ እኮ ሄሚ ነው ያ ሃይሚ ኦኬ። ብሎክ ገብታ ማይኳ ሚውት ታደርገዋለች። ጋይስ ማን አለና ነው ማይክ ሚውት የምታደርጊው? ቀጥታ ወደ ገደለው ነው እንጂ ነው አቴንሽን ፈልገሽ ነው። ቆይ እስኪ በእናታችሁ ይሄ እዚህ ጋር እባጭ ወጥቶብኝ ነበር። ባለፈው በነፂ ዲፕረስ ውስጥ ገብቼ ነበር። አናይ ቅድም ምናልባት ሳትሰሚ ቀርተሽ ከሆነ ሁለተኛ እድል ሰጠሁሽ። አሁን ላይ ግን ብሎክ ነው የማደርግሽ። ይሄንን እንተማመን። ማውረድ አለን ብሎክ። እሺ አናይ ብሎክ ነው የማደርግሽ ማለት ዝም ብለሽ አንዳንድ እየጻፍሽ ከሆነ ማለት ነው። እስቲ ጂጂ ኦኬ፣ በዚህ ጉዳይ ላይ ነው የምታወራው። ያ በዚህ ጉዳይ ላይ ሞዴሬተር እንደዛ ያ ኦኬ። አይሄሊ ማይክ እንዴት ነው? ለምን የኔ ነው? ቆይ ሰላም ነው? ያ እንዴት ነህ? አለው እንዴት ነሽ? ያ ምን አዲስ ነገር አለ? በተነሳው ላይ ምን ሀሳብ አለ? አክቹሊ ከስር ዝም ብዬ ነው የገባሁት። አላውቅም ግን ጨልሞ ጀት ነው ሴኔ ዋተከምቢ ሆላይ akkuma Hussein ጊዜን ሲያልኩ ጊዜ ሄዱ ጊዜን ሰልሚን ገመደ ቤቴ ጊዜ ሀሶ ሄድን ገመደ ያ ሶ ገባውን አስተያየት እንደገባ ትወጣለህ ጂዲ። አይ ከስሮኛ አዳምጬ እመለሳለሁ። ማለባይሳ አካጋሪ ወልዴ ዋሶ ነቆና ያደ ማሀጅራት ያ ኡማቲ ምት አክባ ሰንተንተ ባተ ጀጁ ኦጉሲ ገነቱ ኦልባታ ኡማራኮ ልንጆ ንገባ ኒ ኦሊን ዴቢያ ሰማስ አብሽር አላስማንጅ ያ ኦኬ ነገት ነድራዬ እየሄሉጌ ያ በተነሳው ሀሳብ ላይ ደህና ነሽ? እንዴት ነሽ? አትበይኝ እዚህ አለ። እሺ ያው እንግዲህ ስለ ጎንደሩ ስጀምር ያየሁት ነው ሚዲያው ላይ በአካል ሄደው ያው በአካልን ጎንደር ሄደን ማክበር እንደሚችሉ አሳይተዋል። ገባሽ? ከጥምቀቱ ጀምሮ ከህዝብ ጋር ማለት ህዝቡን ኮንታክት ፈጥረው በሚዲያ የምናውቃቸው በአካል ሄደው ደግሞ አሳይተውናል። ይሄ አንድ እርምጃ ነው። አንዳንዶቹ ደግሞ ያው አጠገባቸውም ታቦት መቼስ አሜሪካንም ሆነ ሌላ ሀገር ክርስቲያኖች ያሉበት ቤተክርስቲያን ስላለ ጥምቀት ይከበራል። ያንን ማክበር ለምን እንዳልቻሉ ጥያቄ አለብኝ።